ሰላም እንዴት ናችሁ? ደህና ናችሁ? እንደምን ዋላችሁ? ሰላም ኮሚኒቲ ውስጥም ብዙ ሰዎች መጥተው የበላን እየጠጣን እየተጫወትን እየተዋወቅን ያለነውና የማየው እኔ እንትን ብቻ አይደለም ካልቸራል ኤክስቼንጅ ብቻ አይደለም it's about looking back into our roots ሩታችንን ከኋላ አይተን ምን ነበር የሚሻረግ ነው ሀገር ቤት how can we build it here እዚህስ መተን ምን አይነት ለውጥ እናመጣለን እድል ይሰማኛል ካናዳ የሰጠነችን እድል ትልቅ ነገር ነው ሲባን መጣ ኖሮ ምን እንደሆነ ነበር አናቀው የኢትዮጵያን ሄሪቴጅ ማንዝ ተብሎ አሁን በቀደም የተፈቀደው አሁን ሴፕቴምበር ላይ የሚከበረው ያ ሪኮግኒሽን የመጣው ኢትዮጵያኖች ከብዙ አመት ጀምሮ ለካናዳ ሶሳይቲ ኮንትሪቢዩት ያደረጉት ነገሮች አሉ አሁን ኢሚግራንት እንዴት ነው የሚታየው የሚባለው ነገር እኛ ነን መቀየር ያለብን እኛ ማሳየት መቻል አለብን ዘንድሮ ግን ልዩነት ያየሁት ወጣቶቹ ሽማግሌት ቀደሙ ብለው ፊት ያስቀድማሉ ኪሊ ፋውንዴሽን ጥሩ እየሰራ ነው በተለይ ካናዳ ውስጥ አሁን ከሚኒስትሪ ኦፍ ትራንስፖርቴሽን ከቶሮንቶ ፖሊስ ጋር ፓርትነር ነን እና አብረን የምንሰራቸው ስራዎች አሉ ለኒው ካመርስ እንዴት ነው ዝግጅቱ ጥሩ ነው እንደታሰበው ነው በጣም ቆንጆ እንደተታሰበው በላይ በጣም ቆንጆ በጣም ግሜና ጤና ይስጣቸው ሁሉንም ጌታ ይባርክ ዲስክሪን ቲቪም የእናንተው የሜንስትሪም ሚዲያ ወኪል ነው በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል አንደኛ ዓመታችንን ኦገስት 29 ከ6 ፒኤም ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል ብንተባበር እንቆማለን ብንለያይ እንወድቃለን ኑ የጋራ ምስላችንን አብረን በካርታ ላይ እናስፍር ቲኬቶች በገበያ ላይ ናቸው እርሶም የድርሻውን አሁኑኑ ይዘዙን አዲስ ቅኝት የኢትዮ ካናዳውያን መስኮት እንግዲህ አሁን ስራ ከጀመረ ወደ 2 አመት ከግማሽ ሆኖናል ገና ታዳጊ ኦርጋናይዜሽን ነን የጀመረችው መጀመሪያ ታሪክ ካሳነች ከዛኛንም ሰበሰበችን እና አብረን ይሄው እየሰራ ነው ጎ የሁለት ዓላማ ይዞ ነው የተነሳው አንደኛው ያው እንደምታውቀው በማህበረሰባችን ውስጥ ትንሽ የኦቲዝም ቁጥሩ ልጆች ያሏቸው ልጆች ቁጥር ትንሽ እየጨመረ ነውና በእኛ በራሳችን ቋንቋ የሚነጋገሩበት አይሶሌሽን እንዳይኖር ከልባቸው የሚነጋገሩበትን የሆነ አትሞስፌር እንፍጠር ብለን ከዶክተር የምስራችና ዶክተር ሰላምን እሱ ላይ እናግዛቸዋለን ብለውን አንደኛው እሱ ነው የዘንድሮ 158ኛ ዓመት የካናዳ ቀን ወይም ካናዳ ዴይ በልዩ ልዩ ኮሚኒቲዎች ዘንድ በድምቀት ተከብሮ አልፏል። በተለይም የዓለም ዋንጫን በጋራ ከሜክሲኮና ዩናይትድ ስቴትስ ጋር የምታስተናግደው ሁለተኛዋ ሀገራችን ካናዳ የዓለም ትኩረትን አግኝታለች። ኢትዮጵያውያን ካናዳ በብዛት መጥተው መኖር ከጀመሩ ከ50 ዓመታት በላይ ሆኗቸዋል። በእነዚህ ዓመታት በኢኮኖሚ በባህልና በሌላ መንገድ ትልቅ አስተዋጽኦ አበርክተዋል። ይሁን እንጂ ይህ አስተዋጽኦአቸው እምብዛም ጎልቶ ሲነገር አይሰማም። ስለዚሁ ጉዳይ በርካታ ሽልማቶችን የተቀበለውና በስሙም መንገድ ሳይቀር የተሰየመለት ሊበን መኮንን ገብረ ሚካኤል ሐሳቡን ከሌሎች ወዳጆቹና የካናዳን ቀን ለማክበር በጎህ በጎ አድራጎት ጠሪነት በታይቡ ማዕከል ከተሰባሰቡት ጋር አካፍሎናል። ታንኪዩ እንዴት ነው በዓሉ ጥሩ ነው እንደ we wish Saturday እንሰጣለን ጎ የበጎ አድራጎት ድርጅት በአዛውንቶችና በኦቲዝም ጉዳይ ላይ ትኩረት ሰጥቶ የሚሰራ ድርጅት ነው። የዘንድሮውን የካናዳ ቀን ለማክበር በስካርብሮ የታይቡ የጤናና የማህበረሰብ ማዕከል ባደረገው ዝግጅት ከአስተባባሪዎቹና ተሳታፊዎቹ ጋር የሀሳብ ልውውጦች አድርገናል። ያው የሞከር እንደሆነ ማዝናናት እየሞከር ነው። ይሄ ደግሞ ለጥሩ ዓላማ ለጥሩ ምክንያት ስለሆነ ብዙ ሰው ሁሉም ሰው መሳተፍ ያለበት
ዝግጅቱ መዝናኛና ካናዳ ለኛ ያደረገችልን ብቻ ሳይሆን እኛም ለካናዳ ያበረከትነውን መለስ ብለን ለማየት የቻልንበት አጋጣሚ ፈጥሮልናል። ካናዳ የተለያዩ ፈተናዎችን እያስተናገደች ቢሆንም በመወለድም ሆነ በናቹራላይዜሽን ዜግነት ያገኙ ወይም በሂደት ላይ ያሉ ካናዳውያን አዲስ ከተከሰተው የኢሚግሬሽንና የኢሚግራንቶች ጉዳይ ለውጥ ጋር በተያያዘ ሀሳባቸውን እየገለጹ ይገኛሉ። እስከ ፕሮግራሙ ፍጻሜ አብራችሁን እንድትዘልቁ ደግሞ በአክብሮት እንጋብዛችኋለን። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። እንግዲህ አሁን ስራ ከጀመረ ወደ 2 ዓመት ከግማሽ ሆኖናል። ገና ታዳጊ ኦርጋናይዜሽን ነን። የጀመረችው መጀመሪያ ታሪክ ካሳነች፣ ከዛኛንም ሰበሰበችን እና አብረን ይሄው እየሰራ ነው። ጎህ የሁለት ዓላማ ይዞ ነው የተነሳው። አንደኛው ያው እንደምታውቀው በማህበረሰባችን ውስጥ ትንሽ የኦቲዝም ቁጥሩ ልጆች ያሏቸው ልጆች ቁጥር ትንሽ እየጨመረ ነውና እኛ በራሳችን ቋንቋ የሚነጋገሩበት አይሶሌሽን እንዳይኖር ከልባቸው የሚነጋገሩበትን የሆነ አትሞስፌር እንፍጠር ብለን ከዶክተር የምስራችና ዶክተር ሰላምን እሱ ላይ እናግዛቸዋለን ብለውን አንደኛው እሱ ነው። ሁለተኛው ደግሞ እንደዚሁ ኮሚኒቲያችን ውስጥ ያሉ ሲኒየሮች እነሱ እንዴት አድርገን እንደምንደግፍ ነው ከአይሶሌሽን የሚገናኙበት ይኸውን ዛሬ አይታችኋል። ሁሉንም ተሰብስበው ቁጭ ብለዋል እና በተቻለ መጠን ሁለቱ ላይ ፎከስ ለሲኒየሮቹ ሲሆን ሲኒየሮቹ ላይ ፎከስ የሚያደርግ ከዛ የኦቲዝም ግሩፑ ደግሞ ዌልነስ ጎ ፋሚሊ ነው የምንለው እና እዛ ላይ ደግሞ አሁን ወደ 70 የሚሆኑ ወላጆች ያለበት የዋትሳፕ ግሩፕ አለን። በየ3 ሳምንቱ እንገናኛለን። ጥያቄ ያለው ይጠይቃል። እዛ ዋትሳፕ ላይ አንዳንድ ሰው ቻሌንጅ ካጋጠመው ወይ ትምህርት ቤት ልጆቻቸው ካላሉ አንቀበልም ካሏቸው ምናምን ሁሉም የየራሱን ለምን ኢንክሉድ አታረጉ? ሚዲያ ለምን ኢንክሉድ አታረጉ? እዛ ውስጥ ማድረግ ይቻላል። እስቲ እንግዲህ ቦርዱን ላነጋግርና እስካሁን ወላጆቹን ብቻ ነው ያስገባ ነው ፍሪ የሆነ ነፃ ውይይት ማድረግ እንዲችሉ። አንዳንድ ጊዜ ትውልድ ሀገርን ስታስብ የሚሰማ ስሜት አለ ተለይ አይደል ማትገልጸው። ካናዳ ደግሞ እንዳልከው ሁለተኛ ሀገራችን ነች። ምንድነው የተለየ ነገር የሚሰማ ስለ ካናዳ? ስለ ካናዳ እድል ይሰማኛል። ካናዳ የሰጠነችን እድል ትልቅ ነገር ነው። እዚህ ባንመጣ ኖሮ ምን እንሆን ነበር አናውቀው። ግን እዚህ መተን ደግሞ ካናዳ ትልቅ እድል ሰጥታናለች። ካናዳ በመኖራችን ይሄን አግኝተናል፣ ይሄን አፍርተናል፣ ሰው አውቀናል፣ ልጆች አሳድገናል እና እድል ነው ካናዳ ተሳስባል እያሰብኩኝ ነበርና እኛም ደግሞ ለካናዳ የሰጠነውን ነገርም ደግሞ በዚህ ጊዜ የምናስብበት ነው። ትክክል ነው። እድል ያለበት ቦታ ነው። ሰላም፣ ጸጥታ ምናምን ልጆቻችንን ቤተሰቦቻችንን የምናሳድግበት ነው ቦታ ነው። እኛ ደግሞ መተን ደግሞ ለካናዳ ደግሞ ያበረከትነው የሰጠነው አሁን ለምሳሌ እንደዚህ የኢትዮጵያን ባህል እዚህ በደንብ ማስተዋወቅ መቻላችን አንድ ትልቅ ነገር ነው። የተሰማራንበት ስራ በተለያየ ቦታ ላይ ኮንትሪቢዩት ማድረጋችን ለካናዳ ሶሳይቲ ትልቅ ነገር ያበረከትነንና በሁለቱም በኩል ማየት ያስፈልገናል። በተለይ አሁን ባለንበት የፖለቲካል ፍሬም ውስጥ እኛ ከካናዳ የምንወስድ ብቻ ተደርገን እንዳንወሰድ እኛ ደግሞ እንደ ኢትዮጵያውያንም እንደ ሁማኒቴሪያን ፒፕል ለካናዳ ደግሞ የምንሰጠው ነገር አለና አይ ቲንክ ካናዳን ልዩ የሚያደርጋት ሁለቱንም ማየት እንችላለን። የምንቀበለውንም ደግሞ የምንሰጠውንም ባላንስ አድርገን ማየት እንችላለን እና በዚህ ቀን ሁለቱንም ማሰብ ያስፈልገናል።
አሁን ኢሚግራንት እንዴት ነው የሚታየው የሚባለውን ነገር እኛ ነን መቀየር ያለብን። እኛ ማሳየት መቻል አለብን። እንደዚህ አድርገናል። ኢትዮጵያውያንም ብትወስድ ኢትዮጵያውያን ዶክተሮች አሉ፣ ኢትዮጵያውያን ፋርማሲስቶች አሉ፣ ኢትዮጵያውያን ባንከሮች አሉ፣ ኢትዮጵያውያን ምን የለም። ግን እኛ ራሳችን ወተን አድቮኬት አድርገን ይሄው ኢትዮጵያ ይሄንን የኢትዮጵያውያን መጥተው እዚህ ሀገር ይሄንን ኮንትሪቢዩት አድርገዋል ካላልን ሌላ ሰው መጥቶ እንዲልልን መጠበቅ የለብንም እና እንተባበር፣ አብረን እንስራ፣ አብረን የምንሰራውን ነገር ደግሞ እናሳይ ነው የምለው። አዛውንቶቹ በተመለከተ ዋናው የኛ ከኦቲዝሙ ላይ እንመጣለን። አዛውንቶች ላይ ዋናው ችግር ምንድነው? የኛ ማህበረሰብ በተመለከተ የኛ ዋናው ችግር አይሶሌሽን ችግር አለ። የብቸኝነት ትልቅ ችግር አለ። የእንትን ደግሞ ለምሳሌ ዶክተር ጋር መሄድ ሲፈልጉ ምናምን ትንሽ የላንጉጅ ባሪየር አለ። ስለዚህ ቮለንቲሮች አሉ። በቃ እኛ ቮለንቲር እናደርጋለን የሚሉ አብዛኛዎቹም ውስጥ ናቸው ያሉት። እነሱ እየሄዱ ይረዷቸዋል። ዶክተር ጋር ማነጋገርም ከሆነ አንዳንድ ነገሮችን ብቻ ይሄ ብቻቸውን አለመሆናቸውን ብቸኝነት እንዳይሰማቸው ነው ዋናው ራይት። እና ቁጥራችን በጣም እየጨመረ መጥቷል። እሱም የሲኒየሮቹ ስንጀምር ወደ 4-5 ነበረ። አሁን እንደምታየው በጣም ጨምረናል። እና ይሄ ምንድነው የሚያሳየው? ኮሚኒቲያችን ውስጥ ብዙ አለ። ይሄንን እኛ ጀመር ነው እንጂ ይሄ የኛ ስራ ብቻ አይደለም። ሁሉም እንዳልከው አዘ ኮሚኒቲ የሁሉም ነው። ሳንኮፋ የሚሰራው ኢትዮካን፣ ፒቱፒ፣ ሁሉም ኢትዮጵያን አሶሲዬሽን፣ ሁሉም ኦርጋናይዜሽን እንደዚህ አይነት ነገር አንድ ላይ ተያይዘን እጅ ለእጅ ከዚህ በላይ ብዙ ነገር አቺቭ የማድረግ እድል አለን። ምንድነው ኢትዮጵያውያን ለካናዳ ያዋጡት ብለህ ታስባለህ? እንደምልህ ብዙ ነገሮችን ማንሳት እንችላለን። በተለያየ ስራ መስክ ውስጥ ገብተን ስራ በመስራታችን በቅንነት ስራ መስራታችን ስለኛ ብቻ ሳይሆን ስለ ሶሳይቲውም ነው። በጣም ሰላማዊ ህብረተሰቦች ነን። እዚህ መተን በራሳችንም ከሌሎችም ጋራ ኢንተግሬት አድርገን የምንኖር ሶሳይቲ ነን እኛ እና ያንንም ኮንትሪቢዩት እናደርጋለን። የኢትዮጵያን ሄሪቴጅ ማንዝ ተብሎ አሁን በቀደም የተፈቀደው አሁን ሴፕቴምበር ላይ የሚከበረው ያ ሪኮግኒሽን የመጣው ኢትዮጵያኖች ከብዙ አመት ጀምሮ ለካናዳ ሶሳይቲ ኮንትሪቢዩት ያደረጉት ነገሮች አሉ። በስራ መስክ ቢሆን በቢዝነስ መስክ ቢሆን አሁን ለምሳሌ ዳንፎርት ላይ የተለያዩ ቦታ ላይ ያሉ ቢዝነሶች ለቶሮንቶ ለኦንታሪዮ ኢኮኖሚ ለፌዴራል ኢኮኖሚው ኮንትሪቢዩት የሚያደርጉ ናቸው ራይት። እና እነዚህ ነገሮች በሙሉ አጠቃለን ስናይ ኮንትሪቢዩቲንግ ኮሚኒቲዎች ነን። ዝም ብለን ተቀባዮች ብቻ ሳይሆን የምንሰጥም ነን እና ሁለቱንም ባላንስ አድርገን ማየት አለብን። እኛም አዘ ኮሚኒቲ ኢንተግሬትድ ያደረግን መሆናችን የምናውቀው በዚህ ነው። ሁለቱንም ስናይ እንደው ዛሬ ላይ ካናዳ ቀንን እያሰብክ እየተለወጠ ያለውን የኢሚግራንት ላይ ያለውን አስተሳሰብ በፖሊሲ ደረጃም በሀሳብም ያለውን እያሰብክ ወደፊት ምን አይነት ቻሌንጅ ሊገጥመን ይችላል? እንደ ሶሳይቲ እንዴትስ ነው ያንን ታክል ማድረግ የምንችል? እንግዲህ በእኛ አገር በእኛ አባባል ሰው ከሀገሩ ወጥቶ ሀገሩ እስኪመለስ የሚባል አባባል አለ እና ሁልጊዜ በዛ ፍሬም ኦፍ ማይንድ አትሊስት እኔ በግሌ በዛ ፍሬም ኦፍ ማይንድ ነው ራሴን የማየው። ምክንያቱም እንደ ሀገር የሚሆን ነገር የለም። ያለው የፖለቲካ ሲቹዌሽን ዩሮፕም ያለው አሜሪካም ያለው እየተለወጠ ነው ያለው። ኢሚግራንቶች እንደ ኔጌቲቭ እንትን እየታዩ ነው ያለው። ለዚህ ነው ኮንትሪቢዩቲንግ ሶሳይቲ እንደሆኑ እኛም መናገር አለብን። ሁልጊዜ መንግስትንም ማሳሰብ አለብን። ደግሞም የምንሰራውንና ኮንትሪቢዩት የምናደርገውን ነገር ደግሞ ዴሞንስትሬት ማድረግ አለብን። አሁን ለምሳሌ ዛሬ የካናዳ ዴ ሴሌብሬሽን ጎህ ነው ይህንን ያዘጋጀው። ኢትዮጵያኖች ናቸው ካናዳ እያከበሩ ያሉትና ያ we are part of the society። ልጆቻችን እዚህ ነው ያሉት፣ እዚህ ነው የተወለዱት እና ፋብሪክ ውስጥ እንዳለን እኛም እንዲሰማን ያስፈልጋል። መናገርም አለብን። መንግስት ሊለዋወጥ ይችላል፣ ግን የኛ አቋምና የኛ አቲቲዩድ ነው የሚለየው ይመስለኛል። ልንሸማቀቅ አይገባም እና እነዚህ ነገሮች ማሰብ ለኛ ጥሩ ይሆናል ብዬ አስባለሁ። እኛ እንጀምረዋለን፣ ያው ያንጎቹም እንግዲህ ይቀጥሉታል እናምናለን። ኦኬ፣ ከኦቲዝሙ ላይ ስንመጣ
ብዙ ይመስለኛል አሁን ያለው ችግር እየሰፋ ያለ ይመስለኛል። አዳዲስም የሚፈጠሩ ችግሮች አሉ ነባሩ በተጨማሪ። እስካሁን ኢንተርቬንሽንን በተመለከተ ምን ለማድረግ ሞከረ? ኢንተርቬንሽን ላይ እሱ ላይ እንኳን አልሞከርንም። እውነት ለመናገር ትክክል ነው የተናገርከው። ያው ኒውሮ ዳይቨርስ ነው አዲሱ ስሙ፣ የኦቲዝም ስም ኒውሮ ዳይቨርስ ይሉታል። ምክንያቱም ዲፍረንት ስፔክትረም አለው አይደለም፣ ብዙ አይነት ነው፣ ይለያያል እና እንደሱ በሌላ አይን መታየት አለበት። ኢንተርቬንሽን እስካሁን በእኛ ብቻ ሳይሆን በመንግስትም ደረጃ የታወቀ ይሄንን በማድረግ ኢንተርቬንሽን ይቻላል የሚባል እንትን የለም። ስለዚህ አዌርነስ ላይ ነው ገና ያለው። አዌርነስ ነው አሁን ኮሚኒቲያችን ውስጥ ሰው በቃ የመደበቅ ቴንደንሲ ያለው እንደዚህ አይነት ነገር ሀፕን ሲያደርግ እና ኖ ኢትስ ኦኬ ገባ ይሄ እንትን አይደለም ኢትስ ጀስት የጭንቅላት ትንሽ እንትን ማድረግ ሪኮንፊገርድ ነው። እሱ ደግሞ መስተካከል ይችላል እና አንድ ላይ ሆነን አብረን በማህበረሰብ እየተጋገዝን ከወላጆቹ ማገዛለን መደገፍ አለብን። ኖ አይ ዶንት ኖ ከነበርክ ያለፈው ጊዜ ጋላ ኢቨንታችን ላይ ያለፈው ላይ ዶክተር የተናገረው ምንድነው እኛ ብዙ ጊዜ ከቤታችን መውጣት ባንፈልግም አንዳንዴ ጠይቁን ናስቲ ቡና እንጠጣ ምናምን አንዳንዴ ጠይቁን ሜቢ አንድ ቀን እሺ እንላቸዋለን የሚለው ነገር ተናግረዋል እና እኛም እንደሱ እሱ ላይ በጣም እንሞክራለን ማለት ነው። አይ ሆፕ ጥሩ ስራ ሊሆን እንደሚችል ወደፊትም ኮሚኒቲው የበለጠ እንደሚተባበር ተስፋ አደርጋለሁ። እንግዲህ ዛሬ ካናዳ ዴይን እያከበርን ነው። መልካም የካናዳ ቀን እንዲሆን እመኛለሁ። ሌላ ቀን መተን በስፋት ደግሞ እንሰራለን። በጣም ደስ ይለኛል። አዲስ ቅኝት በዚህ ላይ ተገኝታችሁ ይሄንን ቀርተስ በመገኘታችሁ በጣም እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በዚህ አጋጣሚ የአዲስ ቅኝት የኦምኒ ላይ ስርጭት የጀመርንበት 1ኛ ዓመት ኦገስት 29 ይከበራል። ኦኬ። ስለዚህ እዛ ላይ አንተም የኮሚኒቲ አባላትም እንዲገኙ ሰፖርት እንዲያደርጉ ቲኬት እንዲገዙ ስፖንሰር ማድረግ የሚችል ካለ ስፖንሰር እንዲያደርጉ በተለያየ መንገድ አጋርነት ምክንያቱም ይሄ ቴሌቪዥን ከሌሎች ካናዳውያን ጋር የምንገናኝበት አንድ ፕላትፎርም ስለሆነ እሱን በጋራ አብረን እንድናሳድገው ጥሪ አቀርባለሁ። በጣም ተጋግዘን እርስ በርሳችን እንደዚህ አይነት ነገር ላይ ከፍ ማድረግ አለብን። በተቻለን መንገድ 100% እንደግፋቸዋለን። አዲስ ቅኝቶች እናንተም በርቱ፣ ጠንክሩ። ኮሚኒቲ ላይ የሄዳችሁ እንደዚህ የምትቀርሱት አይ ነው ብዙ ስራ ነው። እኛም ከጎናችሁ ነን። እናመሰግናለን። በጣም አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። አሜን። በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 ፒኤም ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ብንተባበር እንቆማለን፣ ብንለያይ እንወድቃለን። ኑ የጋራ ምስላችንን አብረን በካርታ ላይ እናስፍር። ትኬቶች በገበያ ላይ ናቸው። እርሶም የድርሻውን አሁኑኑ ይዘዙን። አዲስ ቅኝት፣ የኢትዮ ካናዳውያን መስኮት።